ወራትን ያስቆጠረው የኢራን እስራኤልና አሜሪካ ፍጥጫ በዓለም አቀፍ ደረጃ ከፍተኛ ስጋትን ደቅኗል። ይህ የጂኦፖለቲካዊ ውጥረት አሁን ወደማይመለስበትና የሰው ልጅ የገነባውን ስልጣኔ ወደሚፈታተን አደገኛ ምዕራፍ ተሸጋግሯል። ይህ የምናየው ክስተት ተራ ወታደራዊ ሽኩቻ ሳይሆን የዓለምን የኃይል ሚዛን የሚቀይርና የዲጂታል ዘመኑን ህልውና አደጋ ላይ የሚጥል ትልቅ አደጋ የታጀበበት እንቅስቃሴ ነው። አድማጮች ሆይ ይህንን ጥልቅ ትንተና ከመጀመራችን በፊት አንድ ትልቅ መረጃ ላካፍላችሁ። በአሁኑ ወቅት ኢራን የዓለምን የኢንተርኔት ኬብሎች እቆርጣለሁ የሚል እጅግ አስደንጋጭ ማስጠንቀቂያ ሰጥታለች። ይህ ማስጠንቀቂያ የመጣው የሆርሙዝ ሰርጥና በቀይ ባህር ስር የሚያልፉትን ስልታዊ መሰረተ ልማቶች ኢላማ በማድረግ ሲሆን ይህ እርምጃ ከተተገበረ መላው ዓለም በዲጂታል ጨለማ ውስጥ እንደሚወድቅ የታወቀ ነው። ለምሳሌ ያህል የባንክ ስርዓቱን ብንመለከት በአሁኑ ወቅት በዓለም ላይ ያለው ገንዘብ ከ90 በመቶ በላይ የሚሆነው በዲጂታል መልክ የተቀመጠ ቁጥር እንጂ የሚጨበጥ ወረቀት አይደለም። ኢንተርኔት ከተቆረጠ በእጆ የያዙት ክሬዲት ካርድም ሆነ በስልኩ የሚጠቀሙት የባንክ መተግበሪያ ተራ የፕላስቲክና የብርጭቆ ቁርጥራጭ ይሆናሉ። ኤቲኤሞች አይሰሩም፣ ባንኮች ግብይት ማከናወን አይችሉም እና ድንገት ዓለም ወደ ጥንታዊ የቁስ ልውውጥ እንድትመለስ ትገደዳለች። ያኔ ባሞሌ ጨው እንደምንገበያየው እንደማለት ነው። ይህ ደግሞ በከተሞች ውስጥ የሚኖረውን ሕዝብ ለከፍተኛ ረሃብና ትርምስ ይዳርገዋል። የዓለም አቀፍ ንግድና የጭነት መርከቦች እንቅስቃሴም ሌላው ሰለባ ነው። ዛሬ ላይ እያንዳንዱ ግዙፍ የጭነት መርከብና አውሮፕላን የሚንቀሳቀሰው በጂፒኤስ እና በኢንተርኔት አማካኝነት በሚለዋወጡ መረጃዎች ነው። ኢንተርኔት ከተቆረጠ የትኛው መርከብ የት እንዳለ፣ ምን እንደጫነና መቼ እንደሚደርስ ማወቅ አይቻልም። ወደቦች መርከቦችን ማስተናገድ ያቆማሉ። ይህም ማለት ከውጭ የሚገቡ መድኃኒቶች፣ ነዳጅና የኢንዱስትሪ ግብዓቶች መድረሻቸውን ያጣሉ ማለት ነው። ዓለም አቀፍ የንግድ ሰንሰለቱ በአንድ ጊዜ ተበጣጥሶ ይቆማል። ይህ የኢራን ማስጠንቀቂያ ተራ ፖለቲካዊ ዛቻ እንዳይመስላችሁ። ምክንያቱም ከዓለም አቀፉ የኢንተርኔት ፍሰት ውስጥ ከ95 እስከ 97 በመቶ የሚሆነው በሳተላይት ሳይሆን በባህር ወለል ስር ከ1 እስከ 2 ሜትር በሚደርስ ጥልቀት ላይ ተቀብረው በሚገኙ የፋይበር ኦፕቲክስ ኬብሎች አማካኝነት የሚጓዝ በመሆኑ ነው። እነዚህ ኬብሎች የመገናኛ ዘዴዎች ብቻ ሳይሆኑ የዓለም የደም ስሮች ናቸው። እነሱ ከተቋረጡ በሰከንድ ውስጥ በቢሊዮን የሚቆጠሩ የባንክ ዝውውሮች፣ የአክሲዮን ግብይቶች፣ የክላውድ ኮምፒውቲንግ አገልግሎቶችና እያንዳንዱን የፋይናንስ ገበያ የሚያስተሳስሩ የመረጃ ፍሰቶች በአንድ ጀንበር ይቆማሉ። ኢራን እነዚህን ኬብሎች ለመቁረጥ ማቀዷ ዓለምን ወደ 19ኛው ክፍለ ዘመን የመመለስ ያክል ትልቅ አቅም ያለው የጥፋት መሳሪያ በእጅዋ መያዟን የሚያሳይ ነው። በእርግጥ ኢራን ከዛተች የምትመለስ አይደለችም። ለማስታወስ ያክል ራሱ የሆርሙዝ ወሽመጥን እዘጋለሁ እያለች በተደጋጋሚ ዝታ ነበረ። እንዳለችውም ዘግተዋለች። በዚህ ምክንያትም ሀገራችንን ጨምሮ በተለያዩ ሀገሮች የነዳጅ እጥረት ገጥሟል። ታዲያ የሚገርመው ደግሞ እነዚህ ሁሉ ወሳኝ ኬብሎች የተዘረጉት በአሁኑ ወቅት የኢራን አብዮታዊ ጥበቃ ኃይል ሙሉ ቁጥጥር ባለው አካባቢ መሆኑ ነው። ኢራን ለነዚህ ኬብሎች መተላለፊያ ክፍያ የቻይናንና የዩዋን ገንዘብ መሰብሰብ መጀመሯ የዶላርን ዓለም አቀፍ የበላይነት ለመስበር የተዘረጋው ትልቅ የኢኮኖሚ ሴራ አካል መሆኑን ይጠቁማሉ። ይህ ስልታዊ እርምጃ የምዕራባውያንን የፋይናንስ ስርዓት አንቆ ለመያዝ የተደረገ ሙከራ ሲሆን እስያ፣ አውሮፓ፣ መካከለኛው ምስራቅና አፍሪካን የሚያገናኙት የዓለም አቀፍ የዲጂታል ንግድ የጀርባ አጥንቶች አሁን በቴህራን ውሳኔ ስር ወድቀዋል። ወይ ኢራንን ይለማመጣሉ አሊያም ይወድቃሉ። ከትላንትና በስቲያ የኢራን አብዮታዊ ጥበቃ ኃይል ባወጣው መግለጫ ጥቃቱ የሚቀጥል ከሆነ በሆርሙዝና በቀይ ባህር ያሉ ስልታዊ መሰረተ ልማቶች አይማሩም ሲሉ ግልጽ የሆነ የጦርነት አዋጅ አውጀዋል። ይህ መግለጫ በወጣ በደቂቃዎች ውስጥ ግን ዓለምን ያስገረመ ሌላ ክስተት ተከስቷል። የኢራን ዋና መዲና ቴህራን ሙሉ በሙሉ በጨለማ ተውጣለች። እስራኤልና አሜሪካ የኢራንን የኤሌክትሪክ መሰረተ ልማት በከፍተኛ ጥቃት መምታታቸውን ተከትሎ የአገሪቱ የኢነርጂ አውታር ከጥቅም ውጪ ሆኗል። ይህ ጥቃት ኢራን ለሰጠችው የኬብል ማስጠንቀቂያ የተሰጠ ፈጣንና እጅግ ከባድ የሆነ ምላሽ ተደርጎም ይወሰዳል። በቴህራን ጎዳናዎች ላይ የተፈጠረው ይህ ሁኔታ ግን ለየት ያለ ነበር። ከተማዋ በጨለማ ብትጥለቀለቅም ኢራናውያን በብዛት ወደ አደባባይ በመውጣት አላሁ አክበር የሚል ድምጽ እያሰሙ ነበር። ይህ የሚያሳየው ህዝቡ በጥቃቱ ከመሸበር ይልቅ መንፈሳዊና ሀገራዊ ጥንካሬውን እያሳየ መሆኑ ነው።
የኢራን ኢነርጂ ሚኒስተር ጥቃቱ በኤሌክትሪክ መሰረተ ልማቶች ላይ መፈጸሙን አረጋግጦ በአሁኑ ወቅት የጥገና ስራዎች እየተከናወኑ መሆኑን ቢገልጹም የጥቃቱ ስፋት ግን የሀገሪቱን የኢንዱስትሪና ወታደራዊ እንቅስቃሴ በእጅጉ ሊጎዳው እንደሚችል ይገመታል። ይህ በምስራቅ ያለው ውጥረት እንደቀጠለ ሆኖ በአሜሪካ ውስጥ ደግሞ ሌላ ትልቅ አብዮት እየተቀጣጠለ ይገኛል። ንጉሥ አንፈልግም በሚል መሪ ቃል በሚሊዮን የሚቆጠሩ አሜሪካውያን በትራምፕ አስተዳደር ላይ ተቃውሟቸውን ለማሰማት አደባባይ ወጥተዋል። ዋሽንግተን ዲሲ፣ ኒውዮርክ እና ሎስ አንጀለስን ጨምሮ በበርካታ ግዛቶች የተቀሰቀሰው ይህ ሰልፍ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱትን ጦርነትና በሀገር ውስጥ እየተከተሉት ያለው ጠንካራ ፖሊሲን በመቃወም ነው። ሰልፈኞቹ ትራምፕ እንደ አምባገነን ሊገዛን ይፈልጋል፣ ስልጣኑ የህዝብ እንጂ የነገስታት አይደለም በሚል መፈክር መንገዶችን አጥለቅልቀዋል። በተለይ በሚኒሶታ የፌዴራል ወኪሎች በሁለት ዜጎች ላይ የፈጸሙትን ግድያ ተከትሎ ተቃውሞ ወደ አመጽ ተቀይሯል። ይህ ክስተት በአሜሪካ የፍትህ ስርዓት ላይ ያለውን እምነት የሸረሸረ ሲሆን ታዋቂው ድምፃዊ ብሩስ ስፕሪንግስተንም በመድረክ ላይ በመገኘት ለሰልፈኞቹ አጋርነቱን ገልጿል። በሎስ አንጀለስና በዳላስ በሰልፈኞችና በሕግ አስከባሪዎች መካከል የተከሰተው ግጭት ፖሊስ ገዳይ ያልሆኑ እርምጃዎችን እንዲጠቀም አስገድዶታል። ይህ ውስጣዊ ትርምስ አሜሪካ በውጭ ጦርነት በተጠመደችበት ወቅት መከሰቱ አገሪቱ ለሁለት ለተከፈለ አደጋ መጋለጧን ያሳያል። የተቃውሞ ማዕበል ከአሜሪካ ወሰን አልፎ በለንደን፣ ፓሪስና ሊዝበን በሚኖሩ አሜሪካውያን ዘንድም ተቀስቅሷል። ይህ ዓለም አቀፋዊ እንቅስቃሴ የሚያሳየው በትራምፕ አስተዳደር ላይ ያለው ቅሬታ ድንበር ተሻጋሪ መሆኑን ነው። ፕሬዝዳንት ትራምፕ ግን የሚሰነዘርባቸውን የአምባገነንነት ክስ ውድቅ በማድረግ እኔ ንጉሥ አይደለሁም ሲሉ ምላሽ ሰጥተዋል። ይሁን እንጂ የዋይት ሃውስ ቃል አቀባይ ሰልፈኞቹን ከትራምፕ ጋር ችግር ያለባቸው ሰዎች ራሳቸውን የሚያክሙበት መድረክ ሲሉ ማጣጣላቸው በአስተዳደሩና በሕዝቡ መካከል ያለውን ሰፊ የሐሳብ ልዩነት ያሳያል። ትራምፕ እንደ አውሮፓውያን ዘመን አቆጣጠር በ2025 ወደ ስልጣን ከተመለሱ በኋላ የብሔራዊ ዘብ ወታደሮችን ወደ ከተሞች ማሰማራታቸው ለተቃውሞው መባባስ ዋነኛ ምክንያት ሆኗል። ይህ እርምጃ አሜሪካን ወደ ወታደራዊ አገዛዝ እየገፋት እንደሆነ ተቺዎች ይከራከራሉ። በውጭ በኩል ከኢራን ጋር የሚደረገው ፍጥጫና በአገር ውስጥ ያለው ፖለቲካዊ አመጽ ተዳምረው አሜሪካን በታሪኳ ታይቶ በማይታወቅ ቀውስ ውስጥ ከቷታል። ይህ ሁሉ ክስተት በአጋጣሚ የተፈጠረ ሳይሆን ዓለምን ወደ አዲስ ስርዓት ለመውሰድ የታቀደ ትልቅ ሴራ አካል ይመስላል። እስኪ በጥልቀት እናስተውል። ኢራን የኢንተርኔት ኬብሎችን እቆርጣለሁ ማለቷ፣ አሜሪካ የኢራንን የኤሌክትሪክ መምታቷ የጨለማ ፖለቲካ ሁለት ገጽታዎች ናቸው። አንደኛው ወገን መረጃን በማፈን ዓለምን ለማንበርከክ ሲሞክር፣ ሌላኛው ደግሞ ኃይልን በመንጠቅ ተቃዋሚዎችን ለማዳከም ይጥራል። ይህ የጥፋት አዙሪት በዓለም ኢኮኖሚ ላይ የሚያሳድረው ተጽዕኖ እጅግ ከፍተኛ ነው። የኢንተርኔት ኬብሎች ከተቆረጡ የዓለም ንግድ በደቂቃዎች ውስጥ ይፈራርሳል። ይህም ለታላቁ የኢኮኖሚ ውድቀት ግሬት ሬስት በር ከፋች ሊሆን ይችላል። የኢራን አብዮታዊ ጥበቃ ኃይል ለኬብል መተላለፊያ የዩዋን ክፍያ መጠየቁ ከቻይና ጋር ያለውን ስውር ትብብር ያረጋግጣል። ይህ እርምጃ የዶላርን ዓለም አቀፍ የገንዘብ ተቀባይነት በማዳከም አዲስ የምስራቃዊ የፋይናንስ ስርዓት ለመዘርጋት የተደረገ ጥረት ነው። ቻይና በዚህ ግጭት ውስጥ በቀጥታ ባትሳተፍም በኢራን በኩል የምዕራባውያንን የኢኮኖሚ አውታር እያፈራረሰች መሆኑ ግን የአደባባይ ምስጢር ነው። የቴህራን በጨለማ መዋጥ ለኢራን መንግስት ህዝቡን በአንድ ጥላ ስር ለመሰብሰብ እድል ሰጥቶታል። የጋራ ጠላት መኖሩ የአገር ውስጥ ቅሬታዎችን ወደ ውጭ እንዲዞሩ ያደርጋል። ይህ ደግሞ ኢራን በባህር ስር ኬብሎች ላይ ለምትወስደው እርምጃ ህዝባዊ ድጋፍ እንድታገኝ ይረዳታል። ጥቃቱ በኤሌክትሪክ መሰረተ ልማት ላይ መሆኑ ደግሞ ምዕራባውያን ጦርነቱን ወደ ዜጎች መኖሪያ ቤት እያመጡት መሆኑን ያሳያል። በአሜሪካ ከተሞች የተቀሰቀሰው አመጽ ደግሞ የሃያል ሀገር ውስጣዊ መፈራረስን ያሳያል። ዜጎች ንጉሥ አንፈልግም ብለው መነሳታቸው በዲሞክራሲያዊት አሜሪካ ውስጥ የስልጣን ጥመኝነት መንገሱን ይጠቁማል። በትራምፕና በተቃዋሚዎቻቸው መካከል ያለው ልዩነት አሜሪካን ለሁለት ከፍሏታል። ይህ መከፋፈል ደግሞ አሜሪካ በዓለም ላይ ያላትን የፖለቲካ የበላይነት በእጅጉ ያዳክማታል። የብሔራዊ ዘብ ወታደሮች ስርጭትና በሰልፈኞች ላይ የሚሰነዘረው ጥቃት አሜሪካን ወደ ፖሊስ ሀገር እየቀየራት ነው። ይህ ሁኔታ ደግሞ ለኢራንና ለሌሎች ተቃዋሚ ሀገራት አሜሪካን ለማጥቃት ምቹ ሁኔታን ይፈጥራል። ሀገር ውስጥ ሰላም ሳይኖር የውጭ ጦርነት መክፈት ታሪካዊ ስህተት መሆኑን ብዙዎች ይገልጻሉ። በሚኒሶታ የተፈጸመው ግድያ ለተቃውሞ እንደ ክብሪት ሆኖ አገልግሏል።
ይህ ክስተት በውጭ ጦርነት የተጠመደውን መንግስት የአገር ውስጥ የዜጎችን ደህንነት ለመጠበቅ ያለውን ዳተኝነት ያሳያል። የብሩስ ስፕሪንግስቲን ድጋፍ ደግሞ ተቃውሞ የባህልና የጥበብ ሰዎችን ጭምር ያካተተ ሰፊ መሰረት እንዳለው ያሳያል። የኢንተርኔት ኬብሎች ጥልቀት በሌለው የባህር ወለል ላይ መገኘታቸው ለኢራን ትልቅ እድል ፈጥሮላታል። በቀላሉ ሊደረስባቸውና ሊቆረጡ መቻላቸው ዓለም ምን ያህል በቀላሉ ሊፈራርስ በሚችል መዋቅር ላይ እንደተገነባች ያሳያል። ይህ ግኝት ለወደፊቱ የቴክኖሎጂ ዲዛይኖች አዲስ ትምህርት የሚሰጥ ቢሆንም ለአሁኑ ግን እንደ ትልቅ ስጋት ይቆጠራል። ከዚህ ሁሉ በስተጀርባ ያለው ትልቁ ሴራ ዓለምን ወደማይታወቅ አቅጣጫ መውሰድ ነው። የኢንተርኔት መቆራረጥ፣ የኤሌክትሪክ ጥቃትና ህዝባዊ አመጽ በአንድ ጊዜ መከሰታቸው የአጋጣሚ ስራ ሊሆን አይችልም። እነዚህ ክስተቶች የተቀናጁና የዓለምን መዋቅር ለማናጋት የታለሙ ይመስላሉ። አድማጮቻችን፣ ይህ ሁኔታ ወዴት ሊያመራ እንደሚችል መገመት ይከብዳል። የዓለም ኢኮኖሚ አሁን ባለው ሁኔታ መቀጠል የማይችልበት ደረጃ ላይ ደርሷል። የኢንተርኔት ኬብሎች ከተቆረጡ የሚከተለው ትርምስ በታሪክ ታይቶ የማይታወቅ የኢኮኖሚ ውድቀት ያስከትላል። ይህ ደግሞ አዲስ አይነት የዲጂታል ገንዘብና ቁጥጥርን ለማስተዋወቅ እንደ ሰበብ ሊቀርብ ይችላል። ሴራው ከጦርነቱም በላይ ጥልቅ ነው። በቴሄራን ጎዳናዎች የሚሰማው ድምጽና በአሜሪካ ከተሞች የሚታዩት አመጾች የሰው ልጅ ለነጻነቱ ያለውን ፍላጎት ያሳያል። መሪዎች ለስልጣን ሲሉ ዓለምን ወደ ጦርነት ቢገፏትም ህዝቡ ግን መብቱን ለማስከበር እየታገለ ነው። ይህ የህዝብና የመሪዎች ግጭት የወደፊቱን ዓለም መልክ ይወስነዋል። የኢራን ዛቻ ወደ ተግባር ከተቀየረ የምዕራባውያን ቴክኖሎጂ ሙሉ በሙሉ ሽባ ይሆናል። የሳተላይት ኢንተርኔት ገና ሙሉ በሙሉ ስላልተስፋፋ የባህር በር ኬብሎች ብቸኛ መተማመኛ ናቸው። ኢራን ይህንን የድክመት ነጥብ በሚገባ ተረድታለች። ጥቃቱ ከተፈጸመ ዓለም አቀፍ ግንኙነት ወደ ኋላ በብዙ አስርተ ዓመታት ይመለሳል። ትራምፕ እኔ ንጉሥ አይደለሁም ቢሉም ተግባራቸው ግን ከዚህ የተለየ መሆኑን ተቃዋሚዎች ይገልጻሉ። የፕሬዝዳንታዊ ስልጣን ወሰናቸውን ለማስፋት መሞከራቸው የአሜሪካን ህገ መንግስታዊ ስርዓት አደጋ ላይ ጥሎባቸዋል። ይህ ውስጣዊ ቀውስ አሜሪካ በኢራን ላይ የምታደርገውን ወታደራዊ እርምጃ ውጤታማ እንዳይሆን ያደርገዋል። ዓለም አቀፉ ማህበረሰብ በዚህ ውጥረት ውስጥ ሆኖ የነገውን ተስፋ በስጋት ይጠብቃል። ከትላንትና በስቲያ በታሪክ ውስጥ እንደ ትልቅ ማርሽ ቀያሪ ሁነቶች ተመዝግበዋል። የዲጂታልና የፊዚካዊ ጦርነት ተቀጣጥለው የታዩበት ይህ ቀን ለሰው ልጅ ስልጣኔ ትልቅ ፈተና ነው። በለንደን፣ ፓሪስና ሊዝበን የታዩት ተቃውሞዎችም የምዕራባውያን አንድነት እየላላ መምጣቱን ያሳያል። የአውሮፓ ሀገራት በአሜሪካ የውጭ ፖሊሲ ላይ ያላቸው እምነት እየቀነሰ መጥቷል። ይህ ደግሞ ለኢራንና ለተባባሪዎቿ ትልቅ የዲፕሎማሲያዊ ድል ነው። የኢራን የኢነርጂ ሚኒስቴር ጥገና ለማድረግ ቢሞክርም ጥቃቱ ግን በፊዚካዊ ጉዳት በላይ ነው። ይህ ጥቃት የአንድን ሀገር ደህንነት በማንኛውም ጊዜ ሊፈርስ እንደሚችል አሳይቷል። እስራኤልና አሜሪካ ያላቸው የቴክኖሎጂ የበላይነት የኢራንን ሉዓላዊነት በማንኛውም ሰዓት ሊጥሱ እንደሚችሉ ማሳያ ነው። አሁን እየታየ ያለው ጦርነት ከሚሳኤል ይልቅ በመረጃና በኃይል ምንጭ ላይ ያነጣጠረ ነው። መረጃን ማፈን ከቦምብ በላይ ገዳይ መሳሪያ ሆኖ ቀርቧል። ኢራን ይህንን ድክመት ጠንቅቃ ስላወቀች የአሜሪካን የቴክኖሎጂ የበላይነትንም በመረጃ ኬብሎች አማካኝነት ለመቀልበስ እየሞከረች ነው። የሰው ልጅ ስልጣኔ ምን ያህል በቀላሉ ሊፈርስ በሚችል መሰረት ላይ እንደተገነባ እያየን ነው። ጥቂት የባህር ስር ኬብሎች ከተቆረጡ ዓለም አቀፍ ግብይት ይቆማል፣ የምግብ ሰንሰለትም ይቋረጣል፣ ትርምስም ይነግሳል። ቴክኖሎጂ ዓለምን አንድ ቢያደርጋትም በተቃራኒው ደግሞ ለጥቃት ይበልጥ ተጋላጭ አድርጓታል። ይህ ሁሉ ሁከት በአጋጣሚ የተከሰተ አይደለም። የዓለም የኃይል ሚዛን ከምዕራብ ወደ ምስራቅ እየተሸጋገረ መሆኑን የሚያሳይ ትልቅ የታሪክ ሂደት ነው። የኢራን ዛቻ የዚህ ሂደት መጀመሪያ ነው። ዓለም ወደ አዲስ የጂኦፖለቲካዊ አሰላለፍ እየገባች ይመስላል። በዚህ ሂደት ውስጥ ነባር ኃያላን መንግስታት ስልጣናቸውን ላለማጣት የሚወስዱት እርምጃ ዓለምን ለጥፋት ሊዳርጋት ይችላል። በመጨረሻም የኢራን ጨለማና የአሜሪካ ሁከት የሚያስተምረን አንድ ትልቅ እውነት አለ። እርሱም ስልጣኔ በክር ላይ ተንጠለጠለ መሆኑን ነው። ያ ክር ደግሞ በባህር ስር ያለ የፋይበር ኦፕቲክስ ኬብልም ይሁን በሰዎች መካከል ያለ መተማመን አንዴ ከተበጠሰ ለመጠገን እጅግ አስቸጋሪ ነው። ዓለም ያለችበት ሁኔታ በሰምና በወርቅ የተሸፈነ ትልቅ ቅን ያለው ነክቶ መጠበቅና መረጃን በጥልቀት መመርመር የዚህ ዘመን ትልቁ ጋሻ ነው። ወራትን ያስቆጠረው ይህ ውጥረት የነገዋን ዓለም መልክ የሚወስን ታሪካዊ ክስተት ነው። አድማጮቻችን፣ እናንተስ በዚህ ጉዳይ ምን አስተያየት አላችሁ?
እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ እየጠየኩኝ መረጃውን ያጠናከርኩላችሁ ጌራ ነበርኩ። መልካም ጊዜን ተመኘው።